ኖ አብርሽ ይሄ ድፍረት ነው። ሩታ አበደች ፎቶ ስታይ በእርግጠኝነት ማለት ነው። ምን ሆኖ ነው ሩታ በዚህ ሁኔታ ላይ ሆና ከሷ ጋር ፎቶ የተነሳው? ሰላም ጤና ስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? የእፉዬ ገላ ቤተሰቦች በእርግጠኝነት ችግራቸውን ለመፍታት ነው ብዬ ተስፋ አድርጋለሁ። እኔ ማታ ቪዲዮ ተሰርቶ እስካልተለቀቀ ድረስ ምንም አይነት ነገር አስተያየት መስጠት አልፈልግም። ነገር ግን ገርሞኝ ነው አሁንም ቪዲዮ ራሱ የሰራሁት ማለት ነው። ኧረ ወይኔ አብርሽ ግን የሆነ አላማሙ አለ። አላማና ኢላማ የሚባል ነገር እርግጠኛ ነኝ ማለት ነው። ምክንያቱም ዝም ብሎ በእርግጠኝነት እነዚህ ካንተ ጋር እሷ አትለጣጠፍም። ሩታ እንዲሁም ካንተ ጋር ለምን ተጻጻፈች ብላ በዛ ልክ ስሜታዊ ሆና አይቷት እንዴት ፎቶ ሊነሳቻ ደግሞ እንዴት ነው በፍቅር አይን የምታየው? ወደ ድሮዋቸው እኮ ነው የተመለሱት የሚመስለው ቤተሰብ ወገን። ኧረ በነገራችን ላይ ግን ክፉ ነገር አትናገሩ። አልናገርም። ምክንያቱም በእርግጠኝነት ሰላም ያወርዱና የነበረው ነገር በቃ ወደ ኋላ መመለስ እንደማይችሉ ለመቋጨት ነው ብዬ ተስፋ አደርጋለሁ። በዚህ ነው የሚዘው። ማታ ከእሷ ጋር ቪዲዮ ሰርተው እስካለቀቁ ድረስ የማይሆን ኮሜንቶች መስጠት አልፈልግም። ደግሞ እናንተ ካለ ካሜራና ከካሜራ ልጅቷ በጣም ረጅም ነው፣ በካሜራ ደግሞ በጣም ቆንጆ ነች አይደል? እንደውም እኔ ሌላ ነበር የመሰለች። እቺ ነጻነት ናት አይደለችም እያልኩኝ ተደጋጋሚ ነበር ስልኩ ሳይሆን ነበረው እና እንደ ልጅነታቸው በፊት እንደነበራቸው በፍቅር አይን ነበር ተመስጣ ስታየው የነበረው። ለማንኛውም ያው ሩታም ጥሩ ሁኔታ ላይ ስላልሆነች የሷም ደህንነት ለመጠበቅ ይመስለኛል ችግራቸውን ለመፍታት ነው ብዬ ተስፋ አድርጋለሁ እንጂ በጭራሽ ከነፂ ጋር አንድ ላይ ሆነው ሩታን የማይመስል ነገር ነው። የማይመስል ከሷ አንደበትም መስማት እንፈልጋለን፣ ከአብርሽም አንደበት መስማት እንፈልጋለን። ማታ የሚለቀቀውን ቪዲዮ እኔ በጉጉት ነው የምጠብቀው። ስራ ራሱ አልሰራም ቤተሰብ፣ ቁጭ ብዬ ነው እነሱ ቪዲዮ ማየው። ምክንያቱም አስባችሁ የድሮ ፍቅረኛችሁን አግብታችሁ የራሳችሁ ህይወት እየኖራችሁ ያውም ሰሞኑ እሷ ሚዲያ ላይ ወጣች ብሎ ወጣ ገባ እያሉ ጭቅጭቅ ውስጥ በገቡበት ሰዓት ላይ አሁን ቁጭ ብላ ከሷ ጋር ቪዲዮ ሊሰራ አብርሽ አስባችሁታል? አብዛኞቻችን ኢትዮጵያ ውስጥ የድሮ ጓደኛ ይዛችሁ የተለያያችሁ ሰዎችን ድጋሚ ያ ሰው የራሳችሁ ህይወት እየኖራችሁ ያ ሰው በህይወታችሁ ቢመጣ ወይም ከሰው ጋር ብታዩ እንዴት እንደሚደብራችሁ ብታዩ። የእናንተ እኮ አይደለም የራሳችሁ ህይወት እየኖራችሁ ነው፣ ግን ያሳለፋችሁት ነገር ምናምን የነበሩት ጊዜያቶች ትዝ ሲላችሁ ይደብራችኋል ማለት ነውና አሁን በእነሱ ፎቶ መነሳት የምትደበረው ማናት? ቤተሰብ ሩታ ናት። በእርግጠኝነት ይደብራታል። እኔ ሩታ ያላየችው ፎቶ ነው እንጂ አሁን ወይም በሴኮንድ የፎቶ ታስጠፋዋለች። ምክንያቱም ሩታ ባለችበት ነጻነት ከአብርሽ ጋር ቪዲዮ ላይ ተሰራ አትችልም። የማይሆን ነገር ነው። እንደዛ ካደረገ ደግሞ እሱ ጎበዝ ነው ማለት ለሰላም ሲል በቃ ያለፈ ነገር አልፏል። ኢግኖር አድርገን አንቺም የራስ ቻናል ክሬት አድርገሻል፣ በራስ ቻናል ስሪ፣ እኛም እንሰራለን። ከዚህ በኋላ ከአንቺ ጋር ምንም ነገር የለንም። እኔም የራሴ ህይወት ጀምሬያለሁ። በቅርብም የልጅ አባት ነኝ ሊላት እንደሚችል እርግጠኛ ነኝ። ግን የማታው ቪዲዮ እስካልተለቀቀልንና እስካላየን ድረስ ከበባድ የሆኑ ሀሳቦችም ተምኔሎችም ባትሰሩ ደስ ይለኛል፣ ዩቱበሮች ማለት ነው በአንቻው እኩል። ምክንያቱም ጥሩ አይደለም። እነዚህ ልጆች ፎቶ ነው ፖስት ያደረጉት ምላሽ ለመስጠት ይሆናል ወይ አመጣጣቸው ወይም ደግሞ አብርሽና ነጻነት በፍጹም የማይታሰብም ነገር ነው አብረው ናቸው ብለን ማለት ነው።